ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ ባለፈው ጊዜ እንደጀመርነው ሶላ ስክሪፕቶራ በሚል ርዕስ ተከታታይ የሆነ የመጽሐፍ ቅዱስ ጥናት አብረን እያጠናን ነው። እግዚአብሔር በብዙ ነገር እየባረከን ስለሆነ እግዚአብሔር የተመሰገነ ይሁን። እንግዲህ የተሐድሶ አራማጆች ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ በሚል የእግዚአብሔርን እውነት ተዳፍኖ ከነበረበት በጨለማ ከወደቀበት አንስተው ከፍ እንዳደረጉ ባለፉት ጥናቶቻችን ስንመለከት ነበረ። ይህ ሶላ ስክሪፕቶራ ወይም የእግዚአብሔር ቃል ብቻ የሚለው መርህ ወይም ደግሞ መሪ ቃል ከእኛ መልእክት ካሁን በመጨረሻ ዘመን እውነተኛዋና ቅሬታዋ ቤተክርስቲያን ካላት መልእክት ጋራ አንድ ላይ የሚዛመድ መሆኑን በተደጋጋሚ እየተመለከትን ነበረ። በተለይ የሶስቱ መላእክት መልእክትና ይህ በተሐድሶ አንቀሳቃሾች የተጀመረው የሶላ መርህ እርስ በርሱ የሚያያዝ እንደሆነ ባለፉት ጊዜ እየተመለከትን እንደነበረ እናያለን። በተለይ ለምሳሌ የመጀመሪያው መልአክ መልእክት እግዚአብሔርን ፍሩ ክብርም ስጡት የሚል ነው። ስለዚህ ክብር ለእግዚአብሔር ብቻ፣ የእግዚአብሔር ክብር ብቻ፣ ሶላ ዲ ግሎሪያ ከሚለው ጋራ ተመሳሳይ እንደሆነ እንመለከታለን። እንደገና የሁለተኛው መላእክት መልእክት አሕዛብን ሁሉ የዝሙት ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች የሚለው ደግሞ የወደቀችበትን ምክንያት በምናጠናበት ጊዜ ቃሉ ብቻ፣ የእግዚአብሔር ጸጋ ብቻ ሰዎችን እንደሚያድን መመሪያችን መሆን ያለበት እውነተኛው የእግዚአብሔር ቃል ብቻ መሆን ሲገባው በተረት፣ በባህል፣ በተለያየ የሰው ትምህርት በመበረዟ የተነሳ ባቢሎን እንደወደቀች ስንመለከት እነዚህ ሁለቱ የተያያዙ ነገሮች መሆኑን እንመለከታለን ማለት ነው። እንደገና የሶስተኛው መላእክት መልእክት በታላቅ ድምፅ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል የሚለው የሶስተኛው መላእክት መልእክት ሰዎች መዳን የሚችሉት በእምነት እና በክርስቶስ በተከፈለው መስዋዕትነት መሆኑን ክደው በሌላ በአውሬው ምልክት የአውሬውን ምልክት በመቀበል የአውሬውን ትምህርት በመቀበል የሚሄዱ ሁሉ እንደሚፈረድባቸው የሚያሳይ ስለሆነ ይሄም ግንኙነት እንዳለው በትክክል ያሳያል። ስለዚህ መልእክቱን ስንጠቀልለው የሶላዎችም ዓላማና የሶስቱ መላእክት መልእክት ተመሳሳይ መሆኑን የሚያሳየን በራዕየ ዮሐንስ ምዕራፍ 18 በብርቱ ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስና የተጠሉ ወፎች ሁሉ መጠጊያ ሆነች። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ውጡ። እንግዲህ ከሐሰተኛ ትምህርት ከሐሰተኛ ደህንነት የማግኘት መንገድ እንድንወጣ ነው ሶላዎችም የሶስቱ መላእክት መልእክትም የሚናገሩት ወይም የሚያውጁት ማለት ነው። ስለዚህ እነዚህ ዘላለማዊ የሆኑ የሶላ መሰረቶች እኛም ልንከተላቸው ያስፈልጋል። በዛሬ ጊዜ ቃሉ ብቻ ያስፈልገናል። ጸጋው ብቻ፣ ደህንነት በእምነት ብቻና በክርስቶስ ብቻ፣ ያለምንም ሌሎች አማላጆች በክርስቶስ ብቻ፣ እንዲሁም ደግሞ የእግዚአብሔርን ክብር ብቻ ከፍ አድርገን በማያዝ ወደ ደህንነት መድረስ እንችላለን ማለት ነው። ስለዚህ ሶላ ስክሪፕቶራ እንላለን። ወንድሞቼና እህቶቼ በዚህ ትምህርት እየተባረክን ስለሆነ እግዚአብሔርን የተመሰገነ ይሁን። በዛሬው ርዕሳችን ከክብሩ የተነሳ ምድር አበራች በሚል ርዕስ አብረን እናጠናለን። ከክብሩ የተነሳ ምድር አበራች። ወደ ጥናታችን ስንሄድ እንጸልይ። ቸርና ሩሩ ፈቃር አባት ክብር ምስጋና ላንተ ይሁን። አንተ ደግሞ በሰላምና በጤና ጠብቀህ በዚህ ጊዜ ደግሞ ቃልህን የምናጠናበትን ይህንን ሰዓት ስለሰጠህን ተመስገን። አቤቱ የሰማይ አባት እኔ ከዚህ ሆኜ ቃልህን
ደግሞ ሳነብሳለ በተለያየ ስፍራ ደግሞ ያሉ ወንድም እህቶቻችን በተለያየ መንገድ በቴሌቪዥን፣ በሳተላይት፣ በኢንተርኔት በተለያየ መንገድ አንተን የሚሰሙትን ወገኖች ሁሉ በተለየ ሁኔታ እንድትባርካቸው ለምንሃለው። ጊዜያችንን ሁሉ ባርክ፣ በክርስቶስ ኢየሱስ ስም አሜን። ከክብሩ የተነሳ ምድር አበራች። ከክብሩ የተነሳ ምድር አበራች። ይህ ጥቅስ የሚገኘው በራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ነው። ከዚህም በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ መካከል ሲወርድ አየሁኝ። ከክብሩም የተነሳ ምድር አበራች። ከዛስ በብርቱ ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስና የተጠሉ ወፎች ሁሉ መጠጊያ ሆነች እያለ አሕዛብን ሁሉ ከዝሙት ቁጣ ወይን ጠጅ የተነሳ ወድቀዋልና የምድር ነገስታቶች ከእርሷ ጋር ሲሴስኑ፣ የምድር ነጋዴዎች ከቅልጥምጥናዋ ኃይል የተነሳ ባለጸጎች ሆኑ ብሎ ሲጮህ ሰማሁ ይላል። ወንድሞቼና እህቶቼ ይህ መልአክ የሶስተኛው መልአክ ተቀጽላ እንደሆነ እንመለከታለን በራዕየ ዮሐንስ ምዕራፍ 18 ላይ እና ይሄንን የመጨረሻ ለዓለም የሚሰጠውን የመጨረሻ ማስጠንቀቂያ መልእክት በሚናገርበት ጊዜ ከክብሩ የተነሳ ምድር አበራች። እንግዲህ ባለፉት ጊዜያቶች ራዕየ ዮሐንስንም ስናጠና አሁንም በጥናታችን ውስጥ የተናገርኩ ይመስለኛል መላእክት ተብሎ የተጠቀሰው መልእክተኞች የሚል የትክክለኛ ትርጉሙ መልእክተኞች የሚል እንደሆነ እናያለን እና እነዚህ መልእክተኞች መልእክት ይዘዋል። መልእክታቸው ደግሞ ማስጠንቀቂያ ነው። እንደምንመለከተው በብርቱ ድምፅ ነው መልእክቱ እየሄደ ያለው እና የመልእክቱ ዓላማ ደግሞ ታላቂቱ ባቢሎን እንደወደቀች ነው። የርኩሳን መናፍስት ሁሉ መጠጊያ ሆነች። የእግዚአብሔር መንፈስ ከሷ ተወሰደና የርኩስ መንፈስ በሷ ውስጥ ሆነ። ከዛ ጥሪ ያላቸው ሕዝቤ ሆይ ከባቢሎን ውጡ የሚል ጥሪ ሲያስተጋባ እንመለከታለን ማለት ነው እና ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ብዙ ሰዎች ቅር የሚላቸው ነገር አለ። ክርስቲያኖች እውነት ሲነገር እውነት ሲወጣ ውጤት አለው። አንድ ሰው እውነትን ካወቀ በኋላ በሐሰት ውስጥ አይቆይም። እውነትን ካወቀ በኋላ እውነት ብርሃን ነው፣ በጨለማ ውስጥ አይቆይም። ከጨለማ ይወጣል፣ ከሐሰት ይወጣል እንጂ እዛው አይቀመጥም። ምክንያቱም እውነትን ካወቅም በኋላ እውነትን እምቢ ብለን በጨለማ ውስጥ የምንቆይ ከሆነ የእግዚአብሔር መንፈስ ከኛ ይወሰዳል። እግዚአብሔር ከኛ ጋር አይሰራም። ምክንያቱም እውነትን ነግሮናላ፣ እውነትን አሳውቆናላ። ስለዚህ ይህንን እውነት ያሳወቀን አምላክ ጥሪው ምንድነው? ሕዝቤ ሆይ ከባቢሎን ውጡ፣ እዛ ጨለማ ውስጥ አትቀመጡ፣ እዛ ሐሰት ትምህርት ውስጥ አትቀመጡ፣ ከዛ ዘንድ ውጡ ነው የሚለው። ስለዚህ እያንዳንዳችን እውነትን ካወቅን በኋላ እርምጃ መውሰድ አለብን፣ መውጣት አለብን፣ በዛ መቆየት የለብንም። ይሄ ነው የሆነው በ15ኛው ክፍለ ዘመን የሆነው በሉተር ጊዜ ይሄ ነው። ግንቦት 1522 ሉተር ከባቢሎን ወጣ። እርግጥ እነሱ ናቸው ያወገዙት። የውግዝ ደብዳቤም ላኩለት። ያንን ወረቀት በተማሪዎቹ ፊት፣ በተከታዮቹ ፊት ወደ እሳት ውስጥ ጥሎ ከባቢሎን እንደወጣ ራሱን እንዳወጣ አዋጁን አወጀ። መቼ? ግንቦት 1522። ወንድሞቼና እህቶቼ በዚህ በመጨረሻ ዘመን መጽሐፍ ቅዱስን የምንከተል ከሆነ ሶላ ስክሪፕቶራ የምንል ከሆነ መጽሐፍ ቅዱስ ብቻ የምንል ከሆነ የመጽሐፍ ቅዱስ እውነት የሚበራልን ከሆነ በጨለማ ውስጥ አንቀጥልም፣ በጨለማ ውስጥ አንገባም። እነዚህ ሁሉ የሐሰት ትምህርቶች ከ300 ዓመተ ምህረት ጀምሮ እስከ 18ኛው ክፍለ ዘመን ወደ ዓለም የገቡ የውሸት ትምህርቶች፣ መጽሐፍ ቅዱሳዊ ያልሆኑ የአረማዊ ትምህርቶች
እንደ እውነት እስከ ዛሬ ድረስ ይመለካሉ፣ እስከ ዛሬ ድረስ ሰዎች ይከተሏቸዋል። ስለዚህ እነዚህ ውሸት መሆናቸውን ካወቅን ከነዚህ አይነት ነገሮች ራሳችንን ማጽዳት ይኖርብናል። ለምሳሌ ለሙታን ይጸለያል እና ምልጃ ይደረጋል። መላእክትና የሞቱ ቅዱሳን ይመለካሉ። በማርያም በኩል ደህንነት እንደሚገኝ ትምህርት አለ። ለሙታን የኃጢአት ፍታት ይደረጋል። ምንም መጽሐፍ ቅዱስ ምንም አያውቁም እያለ የፔርጋቶሪ የሚባል ዶክትሪን ተቋቁሞ ሰዎች በእሳት ውስጥ ይነጻሉ የሚል ትምህርት ይሰጣል። እንደገና የቅዱሳን የማርያም ምልጃ ያድነናል፣ ከእሳት ያወጣናል የሚል ትምህርት አለ። ለሞቱ ቅዱሳን መቀደስ፣ ለነሱ ምስጋናና ጸሎት ማድረግ እንዲያማልዱን፣ የቀሳውስት ምነናና ምንኩስና እና የሚሸጥ የጽድቅ ሰርተፊኬት በዛ በማርቲን ሉተር ጊዜ በ1090 ዓመተ ምህረት የሚሸጥ የጽድቅ ሰርተፊኬት ኢንደልጀንሲ የሚባል መጥቶ ሰዎች እሱን ከገዙ በኋላ ወደ ደህንነት እንደሚገቡ ትምህርት መጣ። ይሄንን ሊታገስ አልቻለም ማርቲን ሉተር። ይሄንን በመጽሐፍ ቅዱስ መዘነው። ይሄንን በመጽሐፍ ቅዱስ ፈተነው። ከዛ በኋላ በምንም አይነት የሚቆም አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የሰው ትምህርት ነው። ስለዚህ ነው ሉተር በድፍረት ተቃወመና ትልቅ ሪቫይቫል፣ ትልቅ ሪቨሌሽን እንዳመጣ እንመለከታለን ማለት ነው። ስለዚህ እነዚህ ሁሉ ሰርቲፊኬቶች እየተሸጡ ሰዎች ለራሳቸውና ለሞቱ ዘመዶቻቸው እነዚህን እየገዙ ደህንነት በክርስቶስ ኢየሱስ ባፈሰሰው በቀራንዮ ላይ በሞተልን በክርስቶስ መሆኑ ቀርቶ በወረቀትና በፊርማ ወደ ሰማይ እንደሚገባ ሰዎች ሲያስተምሩ መታገስ አልቻለም። እነዚህን ሁሉ ባለፈው ተመልክተናቸዋል። ግን አሁን ትኩረት ልሰጠው የምፈልገው መጨረሻው ላይ ሁሉን የሚችለውን አምላክ ስትለምን የተላለፍከውን በሽታና መዘዙን ያቆማል፣ እንዲሁም የዘላለም ደህንነት ወደ አንተ ጌታ ራሱ ያመጣል የሚል የተሳሳተ ትምህርት። ይህንን ወረቀት ገዝተህ ወደ አምላክ ስትጸልይ ደህንነት ወደ አንተ ይመጣል የሚል ትምህርት ነበረ። መታገስ አልቻለም ማርቲን ሉተር። ወንድሞቼና እህቶቼ እኛም ሐሰት በሚነገርበት ጊዜ መታገስ የለብንም። በ15ኛው ክፍለ ዘመን እንግዲህ እነሱ ቤተ መቅደሱን ለመስራት የራሳቸውን ቤተ መቅደስ ለመስራት በዛን ጊዜ ፖፕ ሊዮ 10ኛው የተባለው ከ1513 እስከ 1521 በጵጵስና የነበረው ሰው ባወጀው አዋጅ ሰዎች ሁሉ በኢየሱስ በማመን ሳይሆን በወረቀት በመግዛት እንደሚድኑ ይህንን ሰርቲፊኬት በመውሰድ ደህንነት እንደሚያገኙ አዋጅ ተናገረ። ብዙዎች ይህንን አምነው ተከተሉ። አሁን የዚህ መዘዝ በሃይማኖቱ ውስጥ ገብቶ ሰዎች አሁንም ሰዎች ከሞቱ በኋላ በገሃነም እንደሚቃጠሉ ያምናሉ። ብዙ የአብያተ ክርስቲያኖች ይህንን ይከተላሉ። መጽሐፍ ቅዱስ ግን ይህንን አያስተምርም። የይቅርታ የምስክር ወረቀቶች የገዛ ወደፊትም ሊሰራው ካለው ኃጢአት ሁሉ ነፃ ያደርገዋል። በተጨማሪም ደግሞ ንስሐ መግባት እንኳን የግድ አያስፈልገውም። ከዚህ በላይ ደግሞ ይህ የኃጢአት ይቅርታ በሕይወት ያሉትን ብቻ ሳይሆን የሞቱትንም የሚያድን ነው። ለሞተ ሰው የተከፈለች ሳንቲም በዕቃ ውስጥ ባቃጨለች ቅስፈት በዚያው ቅስፈት ከፔርጋቶሪ ወይም ከዛ ከማቃጠያ ስፍራ የነበረች ነፍስ ወደ ሰማይ ጉዞዋን ታቀናለች ብለው ኦፊሻሊ ይህንን ሰብከው ይህንን ተናግረው ሰዎች ሁሉ ይህንን አምነው ይከተሉ ነበር። የሚገርመውና የሚደንቀው ነገር እስካሁን ድረስ ሰዎች ኃጢአተኞች፣ ክርስቶስን ያልተቀበሉ ሰዎች ሲሞቱ በገሃነም ይቃጠላሉ የሚል ትምህርት በክርስትናው ዓለም ውስጥ በቃ እንደ ትክክለኛ ትምህርት ተወስዶ እስካሁን ድረስ ብዙ አብያተ ክርስቲያኖች ይህንን በፑልፒታቸው ላይ በመስበኪያ ቦታቸው ላይ ሲናገሩ እና ሲያስተምሩ እናያለን። ነገር ግን መጽሐፍ ቅዱሳዊ እንዳልሆነ
ዛሬ እኔና እናንተ እንመረምራለን። ዛሬ ወደ ኋላ ዞረን በ15ኛው ክፍለ ዘመን የተደረገው ሪፎርም ታድሶ እንዴት አልነካንም? እንዴት አልለወጠንም? እንዴት ወደ መጽሐፍ ቅዱስ አልመለሰንም? ይህንን ከንቱ ትምህርት የፔርጋቶሪ የተባለውን ትምህርት ያመጣውን መዘዝ ተከትለን እንዴት እንቆማለን? ሉተር 95 መቃወሚያዎችን በጻፈ ጊዜ እንደዚህ ብሎ ነበር። በቁጥር 1 ላይ ጌታችንና መምህራችን ኢየሱስ ክርስቶስ ንስሐ ግቡ በማቴዎስ ወንጌል 4 ቁጥር 17 ላይ ሲል የምዕመናንን ሕይወት በሙሉ የንስሐ ሕይወት እንዲሆን ፈለገ እና ክርስቶስ ኢየሱስ አንድ ክርስቲያን ሁል ጊዜ ከእግዚአብሔር ጋር ግንኙነት እንዲኖረው፣ ከሱ ጋር ግንኙነት እንዲኖረው፣ ለሰው አይደለም ንስሐ የምንገባው፣ ለተወሰነ ቦታ አይደለም፣ በራሳችን ሕይወት በክርስትናን ጀምረን እስከ ፍጻሜው ድረስ በሕይወታችን ውስጥ ከእግዚአብሔር ጋር እየተገናኘን ኃጢአታችንንና በደላችንን እየተናዘዝን ወይም ደግሞ በንስሐ ከእግዚአብሔር ጋር እየታረቅን መሄድ እንደሚገባን ነው መጽሐፍ ቅዱስ የሚያስተምረው። ሁለተኛ በቅዱሳን መጽሐፍ ውስጥ ንስሐ ግቡ የሚለው ቃል በቀሳውስት የሚፈጸመው ለካህናት መናዘዝ፣ የኃጢአት ክፍያ ድርጊቶችን መፈጸም የሚያካትት አይደለም። ለቀሳውስት ሄደህ ወይም ደግሞ ለአንድ ካህን ሄደህ ኃጢአትህን ተናዘዝ የሚል በአዲስ ኪዳን ትምህርት ውስጥ ጨርሶ የለም። ጌታ ኢየሱስ ክርስቶስን በየትኛውም ስፍራ በየትኛውም ቦታ ሆነን በልባችን ሳንናገር በውስጣችን ስንጸጸት ኃጢአቴን ይቅር በለኝ ስንል እሱ እንደሚቀበለን አዲስ ኪዳን ያረጋግጥልናል። ስለዚህ የግድ ለካህን ሄደን መናገር ወይም ደግሞ ለዛ ለምንነግረው ካህን ደግሞ ገንዘብ ወይም ደግሞ የሚጣልብንን ክፍያ እንድንከፍል የሚናገር ትምህርት በአዲስ ኪዳን የለም። ስለዚህ ወንድሞቼና እህቶቼ ወደ ትክክለኛው የመጽሐፍ ቅዱስ ትምህርት ልንመለስ ያስፈልጋል። ሶስተኛው የኃጢአት ውስጣዊ ሐዘን፣ ውስጣዊ ንስሐ ጸጸት ማለት ነው። ሰውነታችንንና ምኞታችንን ወይም ስጋችንን መግደል ወይም ስጋችንን ማስገዛት ጨምሮ በምንኖርበት መንገድ ላይ ወደ እውነተኛና የሚታይ ለውጥ ካልመራን በቂ አይደለም። ሰዎች ኃጢአት ሲሰሩ መንፈስ ቅዱስ ይወቅሳቸዋል። መንፈስ ቅዱስ ሲወቅሳቸው ጸጸት ይሰማቸዋል። ውስጣቸው ጸጸት ይሰማቸዋል። ውስጣዊ ንስሐ ይለዋል ሉተር። ይህ ንስሐ ሄደን ይሄ አይነት ነገር ሲሰማን ለካህን በመንገር ወይም ደግሞ ገንዘብ በመክፈል ወይም ደግሞ የሚጣልብን ቅጣት ይሄን ያህል ስገድ፣ ይሄን ያህል ጹም፣ ይሄን ያህል አድርግ የሚባለውን ስራ በመስራት አይደለም ወደ ትክክለኛው መንገድ የምንሄደው። ጸጸታችን እውነተኛ ጸጸት የሚሆነው ወደ ጌታ ኢየሱስ ስንቀርብ ነው። እሱ የፈጸመልንን በመስቀል ላይ ያደረገውን ያንን ተጋድሎና ያንን ያፈሰሰውን ደም ኪዳኑን እንዳስከፋን ተሰምቶን እውነተኛ ጸጸት ማናረግ ከሆነ በገንዘብ ወይም በሌላ በሰው ድርጊት፣ በሰው ስራ፣ በራስ ጽድቅ ልንሸፋፍነው የምንችል ነገር እንዳልሆነ ሉተር ገና በ15ኛው ክፍለ ዘመን ነው የተናገረው። አራተኛ የኃጢአት ቅጣት ወይም ውጤት የሚያስከትለው ውስጣዊ ትግልና መንፈሳዊ ሸክም እውነተኛ ንስሐ መግባታችንን እስካልቀጠልን ድረስ ከኛ ጋራ ይኖራል። ይህ ንስሐ አንድ አይነት ራስን መጥላት በስነ ልቦናዊ ስሜት ራስን መጥላት ሳይሆን ኃጢአተኛ ተፈጥሯችንን አለመቀበል ማለት ነው ያካትታል እና ኃጢአትና ውጤቱ በመጨረሻ ወደሚጠፉበት ወደ ሰማይ እስከምንገባ ድረስ ይቀጥላል። ወንድሞቼና እህቶቼ እውነተኛ ጸጸት፣ እውነተኛ ንስሐ ሁል ጊዜ
በህይወታችን ውስጥ እድገት እንድናመጣ ያደርገናል። ዛሬ እዚህ ቦታ ነው ያለነው፣ ደካማነን፣ በድካማችን ወደ እግዚአብሔር እንቀርባለን። ከዛ በኋላ እግዚአብሔር ኃይል ይሰጠንና ያንን ኃጢአት አሸንፈን ወደሚቀጥለው ደረጃ እናልፋለን። እዛ ደግሞ እንፈተናለን፣ እንደክማለን፣ እንደገና ደግሞ እንጸጸትና ወደ ከፍተኛ ስፍራ እያደግን ሰማይ እስከምንደርስ ድረስ የሚቀጥል እንጂ በገንዘብ ወይም በራስ ድርጊት የምናሻሽለው ነገር እንዳልሆነ ማወቅ ይኖርብናል። የእድገት የቅድስና ጉዞ መሆኑን ማወቅ አለብን። በአምስተኛ ደረጃ ርዕሰ ሊቀ ጳጳሳቱ በገዛ ስልጣኑ ስር ያለውን ከቤተ ክርስቲያን ጋር የተያያዙ ቅጣቶችን ብቻ መሰረዝ ይችላል እንጂ የኃጢአት ቅጣቶችን የማስወገድ የማስቀረት ስልጣን የለውም። ማንም ካህን ቢሆን፣ ማንም ጳጳስ ቢሆን፣ ማንም አለቃ ቢሆን፣ የቤተ ክርስቲያን አለቃ የሰውን ኃጢአት ይቅር ማለት አይችልም። የሰውን ኃጢአት ይቅር ማለት የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው። በቤተ ክርስቲያን አሰራር የራሳቸው ዲሲፕሊን ወይም ቅጣት ምናምን የሰራተኞች ምናምን እሱ ሌላ ጉዳይ ነው፣ እዚህ ውስጥ አይገባም ነው የሚለው ሉተር የሚለው የሰውን ኃጢአት ግን ማስቀረት የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። መሰረዝ የሚችል ክርስቶስ ብቻ ነው። ይሄም ዋጋ ስለከፈለ ነው። እሱ ዋጋ ስለከፈለ የመሰረዝ የማስቀረት ስልጣን ያለው ኢየሱስ ነው። እኛም ወደሱ ነው ልንቀርብ የሚያስፈልገን። እንደውም በስድስተኛ ነጥቡ ላይ ሉተር ርዕሰ ሊቃነ ጳጳሳቱ በእግዚአብሔር እንደተሰረየ ለማወጅና ለማሳየት ካልሆነ በስተቀር ምንም አይነት ኃጢአት ሊያሰሪ አይችልም ብሎ በግልጽ ተናግሯል። እኛ ካህናቶች፣ እኛ አገልጋዮች ኢየሱስ ክርስቶስ ኃጢአታችሁን ይቅር እንደሚል ልንነግራችሁ እንችላለን። ስለዚህ ይቅር ወደሚላችሁ ወደ ኢየሱስ ክርስቶስ እንድትሄዱ ልንመራችሁ እንችላለን እንጂ እኛ የምዕመናንን ኃጢአት ይቅር ማለት አንችልም። እግዚአብሔር ራሱ በፊቱ በትህትና ያላዋረደውን ሰው ኃጢአት ይቅር አይልም። እግዚአብሔር እኛ በትህትና በፊቱ ቀርበን በንስሐ ካልቀረብን በስተቀር ኃጢአታችንን ይቅር ሊል አይችልም። የንስሐ ቀኖናዎች ማለት ኃጢአተኞች እንዴት ንስሐ መግባት እንደሚገባቸው የሚገልጹ የቤተ ክርስቲያን ሕጎች አሉ። እነሱ ለሕያዋን ሰዎች የታሰቡ ናቸው። በቤተ ክርስቲያናቱ ሕግ መሰረት እነዚህ ቅጣቶች በሞት አፋፍ ላይ ላሉ ወይም ለሞቱ ሰዎች መተግበር አይችሉም። ሰው በሕይወት እያለ ብቻ ነው በእግዚአብሔር ፊት ንስሐ ገብቶ ሕይወቱን ማስተካከል የሚችለው እና ንስሐ ግቡ፣ ወደ ኢየሱስ ቅረቡ ብለን ልንሰብክ ያስፈልጋል እንጂ ከሞታችሁ በኋላ እንዲህ ቢደረግ ኃጢአታችሁ ይሰረያል የሚል ትምህርት እጅግ በጣም መጽሐፍ ቅዱሳዊ ያልሆነ እንደሆነ እናያለን። በ10ኛው መቃወሚያ ነጥቡ ላይ ካህናት በሞት አፋፍ ላይ ያሉ ሰዎች ከመሞታቸው በፊት ሊያጠናቅቋቸው የማይችሉትን የኃጢአት ቅጣቶች በፖርታጎሪ ወይም ደግሞ ከአካል ሞት በኋላ ነፍስ ለምትነጻበት ወይም ለምትጠራበት የሚያገለግል ጊዜያዊ ስፍራ ነው። ይሄ ፔርጋቶሬ የሚባለው ሰዎች ከሞቱ በኋላ ኃጢአታቸው የሚነጻበት ስፍራ አለ፣ እሳት አለ ብለው ያስተምራሉ። እና መክፈል ያለባቸውን ብለው መንገራቸው ሞኝነት ነው፣ ስህተትም እየሰሩ ነው ብሎ ሉተር ተቃወመ። እና ሰው ኃጢአቱን ይቅር ብሎ ከጌታ ከኢየሱስ ክርስቶስ ጋር መታረቅ ያለበት በሕይወት እያለ ነው። ከሞተ በኋላ እዛ ፔርጋቶሪ ውስጥ ገብቶ ኃጢአቱ ይነጻለታል በእሳት ብሎ ማስተማር፣ ለሱም ደግሞ ስርዓት እንዲፈጸም በምድር ላይ ያሉ ሰዎች ወረቀት መግዛት፣ ሰርቲፊኬት መግዛት፣ እንደገና 40 ማውጣት 80 ማውጣት የሚል ትምህርት ሁሉ ስህተት ነው። ሰው ከሞተ በኋላ አለቀ፣ ተዘጋ የሱ ምዕራፍ እንጂ ሌላ ቦታ ሄዶ ፔርጋቶሪ ውስጥ ገብቶ እንደገና ኃጢአቱ ይነጻለታል የሚል ትምህርት ጨርሶ ልክ አይደለም ብሎ ይናገራል። እንግዲህ በ21 23 24 እነዚህ እንግዲህ 95 መቃወሚያዎች ናቸው ያሉት እና
የኃጢአት ይቅርታ ወረቀት ወይም ኢንደልጀንሲ የሚባለው ነገር ትክክል እንዳልሆነ ነው ሉተር የተናገረው። ኢንደልጀንቲን በመግዛት በህይወት ላሉ ለሞቱ ሰዎች የኃጢአት ይቅርታ ሊያስገኝ አይችልም ብሎ ተቃውሟል። ይህ ምስኪኑን ያልተማረውን የዋሁን ምዕመን መበዝበዣና የክርስቶስን ማዳን የሚቃወም ነው። ምንም አይነት ጥቅም የማይሰጥ የክርስቶስን የወንጌል ተቃዋሚ ነው ይሄ ትምህርት ብሎ ሉተር ይሄንን በኃይል ሰብኳል፣ በኃይል ተናግሯል። ዛሬ ታዲያ ከ15ኛው ክፍለ ዘመን በኋላ ያለን እዚህ የደረስን ሰዎች እንዴት እነዚህን ስርዓቶች በማወቅም ሆነ ባለማወቅ እንከተላለን? ካለ ኢየሱስ በስተቀረ ደህንነት የሚሆንልን ምንም ነገር የለም። ስለዚህ ይህንን አውቀን ወደ ኢየሱስ መመለስ ይኖርብናል። ሉተር እንደዚህ ብሏል በህይወቱ ውስጥ ያጋጠመውን ሲናገር፣ በጨለማ ቤት ውስጥ በድንገት እንደሚበራ ብርሃን ህይወቴ ብርሃን ሞላው፣ ጨለማ ተወገደልኝ። የጥያቄ መልስ ያለ የጥያቄ መልስ የጥርጣሬ ማረጋገጫን አገኘውኝ። በታላቅም ድምፅ ሶላ ፊዲ ሶላ ፊዲ ብዬ ጮህ ብሎ ተናገረ። ሶላ ፊዲ ደህንነት በክርስቶስ ብቻ ብሎ ጮኸ። ሶላ ፊዲ ብሎ ጮኸ። ቀጥሎ ሲናገር ሉተር በዛን ጊዜ ምን ብሎ ተናገረ? አንድ ክርስቲያን ክርስቶስ በቀራንዮ መስቀል ላይ ለኃጢአት ሁሉ ዋጋውን እንደከፈለለት ባመነ ጊዜ በእምነት ኃጢአቱ ተደምስሶ የእግዚአብሔር ልጅ ይሆናል። ይህ በራስ ጥረትና መስዋዕት ወይም በካህናት ፍቃድ የሚገኝ ስጦታ ሳይሆን ከአምላክ በእምነት ብቻ የሚገኝ ነፃ ስጦታ ነው። ሶላ ፊዲ ብሎ እንደተናገረ እንመለከታለን። ወንድሞቼና እህቶቼ በዮሐንስ መልእክት ምዕራፍ 1 ቁጥር 9 እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ ሕዝቤ ሆይ ከባቢሎን ውጡ። ዛሬ ነቢያት ነን የሚሉ ነቢይ ነን የሚሉ ሰዎች እግራቸው ላይ ወድቀው ኃጢአታችንን ይቅር በሉን እያሉ በፊታቸው ወድቀው ይጸልያሉ። ነገር ግን ወደ ኢየሱስ ክርስቶስ ብቻ ነበረ መጸለይ ያለብን። ይህንን የምታረጉ ከባቢሎን ውጡ። ሉተር በ95 መቃወሞቹ ላይ በሁለተኛው ነጥብ ላይ እንደዚህ ብሏል። በቅዱሳን መጽሐፍት ውስጥ ንስሐ የሚለው ቃል በቀሳውስት የሚፈጸም ለካህናት መናዘዝ፣ የኃጢአት ክፍያ ድርጊቶችን መፈጸም የሚያካትት አይደለም። ዛሬ ግን ብዙዎች ለካህናት ክፍያ ይሰጣሉ። ለነሱ በመናዘዝ ኃጢአታቸው ይቅር እንደተባለላቸው ይሰማቸዋል። ወንድሞቼና እህቶቼ ሉተር በዛ ዘመን ይህንን ተቃወመ። እንዲህ እያለ ያቀረበው ነጥቦች በሁሉም ዘንድ ትኩረትን መሳብ ችለው ነበረ። በሁሉም አቅጣጫ ተነበቡ፣ ተደገሙ፣ ተደጋገሙ። በእነዚህ ጽሑፎች ላይ ኃጢአትን ይቅር ማለት ስልጣን፣ ቅጣቱንም የማስቀረት ስራ ለሊቀ ጳጳሱ ሆነ ለማንም ሰው ያልተሰጠ እንደሆነ ተመልክቶ ነበረ። ወንድሞቼና እህቶቼ ሉተር በፊት ለፊት በሚሰብክበት በራፍ ላይ ለጠፈ። በሰዎች መሰረተ ቢስ አስተሳሰብ ተመርቶ ገንዘብ ለመሰብሰብ የታቀደ የተቀናጀ የሐሰት ማታለያዎችን የሚያምኑ ነፍሳትን ለማጥፋት የሚጠቀምበት የሰይጣን ማታለያ መሳሪያ ሁሉም ከእውነት የራቀ የማጭበርበሪያ ንድፈ ሐሳብ እንደሆነ በግልጽ ተናገረ። ወንድሞቼና እህቶቼ የዛሬ ብዙ ዓመት በ15ኛው ክፍለ ዘመን የክርስቶስ ወንጌል ለቤተ ክርስቲያን ተወዳዳሪ የሌለው ቅርሷ እንደሆነ በግልጽ በማመልከት በንስሐና በእምነት ለሚሹት ሁሉ በወንጌሉ ውስጥ የተገለጸው የእግዚአብሔር ጸጋ በነፃ የተሰጠ እንደሆነ ሉተር አወጀ። ወንድሞቼና እህቶቼ የሉተር መልእክት በአጠቃላይ 90
አምስቱ ነጥቦች ህዝቡን እንዲህ እያሉ ይጠራሉ። ህዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷ እንዳትቀበሉ ከሷ ዘንድ ውጡ እያሉ ይናገሩ ነበር። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነት በተደረገልን በክርስቶስ የሆናችሁ ከእርሱ ነው። የሚመካ በእግዚአብሔር ይመካ። ህዝቤ ሆይ ከባቢሎን ውጡ። ወንድሞቼና እህቶቼ ይህንን መልእክት ሰምተን ዛሬም እንደ ትናንትና ሳይሆን እንደ ዛሬው በኢየሱስ ክርስቶስ ጸጋና እምነት ተመርተን እንድንሄድና ከባቢሎን እንድንወጣ እግዚአብሔር ይርዳን። ይህ መልእክት ነው። ይህ መልእክት በተነገረ ጊዜ ነው ከክብሩ የተነሳ ምድር አበራች። ወንድሞቼና እህቶቼ ይህን መልእክት ስናገር ከዚህ መልእክት ከመልእክቱ የተነሳ ከእኔ የተነሳ ሳይሆን ምድር ታበራለች። እንቀጥላለን። ካፍታ ቆይታ በኋላ ተመልሼ እመጣለሁ። የተወደዳችሁ አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሼ መጥቻለሁ። ከክብሩ የተነሳ ምድር አበራች። ወንድሞቼና እህቶቼ ይህ መልእክት ምድርን የሚያበራ መልእክት ነው። ይህ ዛሬ በሆፕ ቻናል እያስተላለፍኩት ያለው መልእክት ምድርን የሚያበራ መልእክት ነው። ህዝቤ ሆይ ከባቢሎን ውጡ፣ ከሰው ትምህርት ወጣችሁ ወደ ኢየሱስ ፊታችሁ መልሱ የሚለው ትምህርት ምድርን ሁሉ የሚያበራ መልእክት ነው። ከዚህ የሚበልጥ መልእክት የለም። ይህ መልእክት የዘላለም ወንጌል ነው። ይህንን የዘላለም ወንጌል አደራ ተሰጥቶናል። ይህንም በሰበክን ጊዜ ጨለማዋ ምድር ታበራለች። ጨለማዋ ምድር ብርሃን ይወጣላታል። በኢሳይያስ መጽሐፍ ላይ በኢሳይያስ ምዕራፍ 9 ቁጥር 1፣ 2 እና 18 ላይ እንደዚህ ይነበባል። ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖረ ብርሃን ወጣላቸው። በዚህን ቀን ደንቆሮች የመጽሐፍ ቅዱስን ቃል ይሰማሉ፣ የዕውራኖች ዓይኖች ከጭጋግና ከጨለማ ተለይተው ያያሉ። አሜን። እግዚአብሔር የተመሰገነ ይሁን። ወደ እግዚአብሔር ቃል ስንመለስ፣ በተለይ ወደ ኢየሱስ ስንመለስ፣ ሶላ ክርስቶስ ስንል ወደ እሱ ስንመለስ፣ ሶላ ፊሊ በጸጋ ብቻ፣ ሶላ ግራሲ በጸጋ ብቻ ስንል፣ ወንድሞቼና እህቶቼ በእምነት ብቻ ስንል የዛን ጊዜ ብርሃን በህይወታችን ይበራል። በህይወታችን ብርሃን ይበራል። ወደ አዲስ ምዕራፍ እንሻገራለን። ወንድሞቼና እህቶቼ ግን በጣም የሚደንቅ ነገር ልንገራችሁ። በጣም የሚደንቅ ነገር በ15ኛው እና በ16ኛው ክፍለ ዘመን እነ ሉተር በነበሩበት ጊዜ ምድር አንደኛ የእግዚአብሔር ቃል ስለተሸፈነባት ስለ ጽድቅና ስለ እውነት ምድር ጨልማ ነበረ። አንድ በሉ። ሁለተኛ ቴክኖሎጂም ስልጣኔም ሁሉ ጨለማ የጋሪ ዘመን የነበረበት እንደሆነ እንመለከታለን። ልክ በ17ኛው ክፍለ ዘመን በኋላ ሪፎርም ከተጠናቀቀ በኋላ መጽሐፍ ቅዱስ ከተደበቀበት ከወጣ በኋላ ብርሃን ለዓለም ከበራ በኋላ ቴክኖሎጂውን በሚያስደንቅ ሁኔታ ከጋሪ ተነስቶ በጣም ፈጣን የሆኑ መኪናዎች፣ በጣም በንፋስ ከሚሄዱ መርከቦች ተነስቶ በጣም እንደሚበሩ ባቡሮች፣ ጀቶች ሁሉ እንደሄዱ እናያለን። በዛ በ17ኛው ክፍለ ዘመን ሰዎች ገና በሚቀረጽ ነገር ላይ የሚጽፉበት ዘመን በነበረበት ጊዜ ወደ 18ኛው ወደ 19ኛው ክፍለ ዘመን ስንመጣ የእጅ ታይፕ፣ ከዛ በኋላ የኮምፒውተር ዘመን እንደመጣ እንመለከታለን። በጣም በሚያስደንቅ ሁኔታ
ዓለም ብርሃን በቴክኖሎጂም ብርሃን አበራች። መጽሐፍ ቅዱስ ከጨለማ ሲወጣ ዓለማችንም ወደ ብርሃን መጣች። ዛሬ የደረስንበት በአንድ ጣት ብቻ ዓለምን የሚለዋውጥ ቴክኖሎጂ ደረጃ ላይ የደረስነው መጽሐፍ ቅዱስ ተደብቆ ከነበረበት ወጥቶ ባበራ ጊዜ እንደሆነ ብዙ የታሪክ ሰዎች ይህንን አይክዱም፣ ይመሰክራሉ። እና ወንድሞቼና እህቶቼ ሕይወታችንን ያበራል፣ ሁለንተናችንን ያበራል። በማርቲን ሉተር ስራውን ሰርቷል። ታሪክም ደግሞ በታሪክ መጽሐፍ መዝግቦለታል። ማርቲን ሉተር መዳን በኢየሱስ ክርስቶስ በማመን ሶላ ፊሊ በእምነት ብቻ እንደሚገኝ ያስተማረው በ16ኛው መቶ ክፍለ ዘመን በነበረው የተሐድሶ እንቅስቃሴ ወቅት ነው። ሰው የሚድነው በስራ ሳይሆን በእግዚአብሔር ጸጋና በእምነት ብቻ መሆኑን በመጽሐፍ ቅዱስ በሮሜ ምዕራፍ 1 ቁጥር 17 ላይ ተመስርቶ በማስተማር የሮምን ቤተክርስቲያን የነበራትን የኃጢአት መመሪያ ኢንደልጀንሲን አስተምሮ አጥብቆ ተቃወመ። ዋና አስተምሮቱ በእምነት ብቻ ሶላ ፊዲ እና በጸጋ ብቻ ሶላ ግራሲ መዳን የሚቻል መሆኑን የሉተር የቴዎሎጂ መሰረት እንደሆነ በታሪክ መጽሐፍ ላይ ተጽፎለታል። ስራውን ጨርሷል። ስራውን እግዚአብሔር የሰጠውን እውነት ለኛ አስተላልፏል ሉተር። ታሪክም በመጽሐፍ ላይ መዝግባለታለች። ወንድሞቼና እህቶቼ ይህ ታሪክ ብቻ ሆኖ የሚቀር ሳይሆን ዛሬ እኛ ከታሰርንበትና ከተቀመጥንበት ጨለማ ውስጥ ወጠን ወደ እውነት እንድንመጣ ያስፈልጋል። መጽሐፍ ቅዱስ በግልጽ አስቀምጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ሁሉ ምን የሚያምን ሁሉ ወንድሞቼና እህቶቼ የሚያምን ሁሉ ገንዘብ የከፈለ አይደለም፣ ተስካር ያወጣ አይደለም። በክርስቶስ የሚያምን ሁሉ የዘላለም ሕይወት እንደሚያገኝ መጽሐፍ ይናገራል። ይህ ነበረ የሉተር ስብከቶችንና ጽሑፎችን ኃይል የሰጣቸው። ከስብከቶቹና ከጽሑፎቹ የሚወጣው ጮራ ሺዎችን እየቀሰቀሰ በብርሃን አጎናጸፋቸው። ወንድሞቼና እህቶቼ እንዴት ይሄ ትልቅ ብርሃን ከወጣ በኋላ በጨለማ እንመላለሳለን? እኔና እናንተ ቤተክርስቲያን ለረጅም ጊዜ ተጠፍራበት የነበረው የሞት ወግ አጥባቂነት እየለቀቀ በቦታው ሕያው የሆነ እምነት ተተካ። ለውጥ መጣ። ወንድሞቼና እህቶቼ እሱ ከባቢሎን ወጣ፣ ሌሎችንም አወጣ። የታሰሩበትን ሰንሰለት እንዲሰባብሩ አደረገ። የሞት ወግን አጥባቂነት አላቀቃቸው። ወንድሞቼና እህቶቼ እኔና እናንተም ከዛ መካፈል ይኖርብናል። በሮማዊነት የአጉል አምልኮ ላይ ብዙዎች በየቀኑ አመኔታቸው እየተሸረሸረ መጣ። በቃ የነበርንበት የታሰርንበት ያለንበት ነገር ልክ አይደለም ብለው በቃ ያንን እየተዉ ብዙዎች እንደነቁ እንመለከታለን። ሉተር እያንዳንዱን አስተምሮትንና መጠይቅ የመረመረበት የእግዚአብሔር ቃል በሁለት ወገን እንደተሳለ ሰይፍ የሕዝብን ልብ እየሰነጠቀ ነበረ። በጣም የሚገርም ነው። የእግዚአብሔር ቃል ካነሳችሁ እንደዛ ነው። የእግዚአብሔርን ቃል በእውነት ከተናገራችሁ እንደዛ ነው። እኔ የምኖረው ለእግዚአብሔር ቃል ነው፣ ለእውነት ነው የምቆመው። ይህ ቃል ደግሞ የሰዎችን ልብ የሚሰነጥቅ ሁለት ሰይፍ ያለው ስለታም ሰይፍ እንደሆነ መጽሐፍ ቅዱሳችን ራሱ ይመሰክራል። ስለዚህ የኃጢአት አስከፊ ባህሪ በሕዝቡ ፊት በግልጽ ነው የተናገረው እና ሰው በራሱ ስራ የኃጢአትን ኩነኔ ሊቀንስ ወይም ከቅጣቱ ሊያመልጥ ፈጽሞ የማይቻል እንደሆነ ሉተር አስተማረ። በራስ አይቻልም። ነገር ግን በክርስቶስ ሁሉም በሚያስችለኝ በክርስቶስ ሁሉን እንችላለን። ወደ እግዚአብሔር ንስሐ ከመግባትና በክርስቶስ ከማመን በስተቀረ ኃጢአታችንን ሊያድነው የሚችል ምንም ነገር የለም።
ወንድሞቼና እህቶቼ እኛ ይህ እድል ተሰጥቶናል። ስለዚህ ሉተር ከመስበኪያው ላይ ሆኖ በድፍረት ይህንን ተናገረ። ወደ እግዚአብሔር ንስሐ ከመግባትና በክርስቶስ ከማመን በስተቀር ኃጢአታችንን ሊያድነው የሚችል ምንም ነገር የለም የሚለውን ከመስበኪያው ላይ ሆኖ ሉተር ተናገረ። የእግዚአብሔርን ጸጋ ሊገዛ አይችልም፣ የነፃ ስጦታ ነው። የስርየት የምስክር ወረቀትን አትግዙ፣ ነገር ግን በእምነት ወደ ተሰቀለው አዳኝ ተመልከቱ አለ። እግዚአብሔር የተመሰገነ ይሁን። ዛሬ ነቢያት ነን እያሉ በየስፍራው ገንዘብ የሚሰበስቡ ዘይት የሚሸጡ ውሃ የተቀደሰ ውሃ ብለው አሽገው የሚሸጡ ብዙዎች እንዳሉ እንሰማለን። እና መጽሐፍ ቅዱስ ግን እንደዚህ ነው የሚለው፣ የእግዚአብሔርን ስጦታ በገንዘብ እንድትገዛ አስበሃልና ብርህም ከአንተ ጋር ይጥፋ። ምክንያቱም ክርስቶስ እንዲህ ብለዋል፣ በነፃ የተቀበላችሁትን በነፃ ደግሞ ስጡ ተብለናል። ስለዚህ ነው ሉተር ፊቱን ከሮም የመለሰው በ1517 ላይ ሉተር ያንን የለጠፈው 95 መቃወሚያዎች ይፋ ከሆኑ በኋላ ዓለም ከክብሩ የተነሳ አበራች። እውነት ወጣ። ሶላ ስክሪፕቶራ ተብሎ በተነሳ ጊዜ የእግዚአብሔር ድምፅ በታላቅ ሁኔታ አስተጋባ። ራዕየ ዮሐንስ ምዕራፍ 18 ቁጥር 2 በብርቱ ድምፅ ታላቂቱ ባቢሎን ወድቃለች፣ የአጋንንቶች ማደሪያ ሆናለች፣ የርኩሳን መናፍስት መጠጊያ፣ የርኩስ ነገር ሁሉ መጠጊያ ሆነች። ከሰማይም እንዲህ የሚል ድምፅ ሰማሁ፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። እና ጸጋው ብቻ ነው የሚያዋጣን፣ እምነት ብቻ ነው፣ የክርስቶስ ማዳን ብቻ፣ የእግዚአብሔር ክብር ብቻ፣ ቃሉ ብቻ። ሶላ ስክሪፕቶራ። በ95ቱ ነጥቦችን ሉተር ባቀረበ ጊዜ በትህትና ነበር ያቀረበው። እንዲህ ብሎ ለእውነት ካለው ፍቅርና እርሷን ለማብራራት ካለው ፍላጎት የተነሳ የሥነ ጥበብና የቅዱስ ስነ መለኮት ማስተር እና በዊተንበርግ መደበኛ መምህር የሆነው ቄስ አባት ማርቲን ሉተር በሚከተሉት መግለጫዎች ላይ በዚህ ስፍራ መከላከያቸውን ለማቅረብ ብሎም ለመሟገት አቅዷል ብሎ በትህትና ጠየቀ። በፊቱ ግን ይሄንን ሊቃወሙትና ሊያስረዱት የሚችሉ ማንም በፊቱ አልቀረበም። ስለዚህ በጌታ በኢየሱስ ክርስቶስ ስም ይህንን ባቀረበ ጊዜ ፊቱ ቀርበው እውነቱን እንዲክድ ብዙ ቢሞክሩም እሱ ግን እንደዚህ አላቸው፣ ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ። ሶላ ስክሪፕቶራ። እና ጦርነቱ ተቀጣጠለ። ሉተር ስህተቱን አምኖ ካልተመለሰ በስተቀረ ከቤተ ክርስቲያን እንደሚገለል ሊቀ ጳጳሱ አስጠንቅቆት ነበረ። ይህ ዛቻ ደግሞ እውነት ሆነ እና ጦርነቱ ተቀጣጠለ። ከሮም ቤተ ክርስቲያን ጋር ለመጨረሻ ጊዜ መለያየቱን የሚናገር አዲስ አዋጅ ወጣ። ሉተር በሰማይ የተረገመ እንደሆነ የሚናገር አስተምሮቱንም የሚቀበሉትን ሁሉ በተመሳሳይ እርግማን እንደሚኮንኑ አዋጅ ወጣ። ታላቅ ጦርነት ተጀመረ። ሉተር በድፍረት ያንን ጦርነት ተቋቋመ። በ1521 ሉተር ከሮም በይፋ ተለየ። የተወገዘበትን ወረቀት በአደባባይ አቃጥሎ በይፋ ከሮም ተለየ፣ ከባቢሎን ወጣ እና ከዛም በኋላ በወርምስ የተደረገ የመላው ጀርመን ግዛት ጉባኤ ተጠርቶ ሉተር በዛ ላይ ጥያቄ እንደተጠየቀ እንመለከታለን። ያንን ጥያቄ በጠየቁት ጊዜ
በመጨረሻ ሉተር በጉባኤው ፊት ቆሞ ንጉሠ ነገሥቱ በዙፋኑ ላይ ተቀምጦ ሳለ በግዛቱ ሁሉ ተወዳዳሪ በሌለው ገናና እና የተከበሩ ሰዎች በተሰበሰቡበት ማርቲን ሉተር ለእምነቱ ለመመስከር እንደቆመበት እንደዛ ያለ ግርማ ሞገስ የነበረው ጉባኤ ከዚያ ቀደም በፊት ተሰብስቦ አያቅም። ሉተር በዛ በቆመበት ጊዜ እንደዚህ ተጠየቀ፣ እነዚህ መናፍቃዊ መጣጥፎች ያንተ ናቸው ተባለ። ሉተርም አዎ ብሎ መለሰ። ከዛ እነዚህ መጣጥፎች ክደህ ንስሐ ትገባለህ ወይስ አትገባም? የማትግድ ከሆነ ንጉሠ ነገሥቱና የግዛቱ ሀገሮች እንዲህ አይነቱን ግትር መናፍቅ እንዴት መቅጣት እንዳለባቸው ምክራቸውን ይቀጥላሉ አለው አቃቢ ሕጉ። ከዛ ሉተር ለማብራራት ሲሞክር እንዲህ አለ። ሌላው ተነስቶ እክዳለሁ ወይም አልክድም፣ ቁርጥ ያለ መልስ ብቻ ብለው ተናገረ። ሉተር ግን በታሪክ ውስጥ እጅግ የሚታወቀውን የመጨረሻውን ንግግሩን ተናገረ እንዲህ ሲል፣ ከመጽሐፍ ቅዱስ ማስረጃ ወይም አጥጋቢ ምክንያቶች እንዳምን ካደረጋችሁ በጠቀስኳቸው በእነዚህ ጽሑፎች ካረካውና አቋሜን በዚህ አኳኋን በእግዚአብሔር ቃል የማልገዛ ካልሆነ በስተቀረ ምንም ነገር አልክድም፣ ልክድም አልችልም። ሕሊናውን የሚቃረን ነገር ይናገር ዘንድ ለአንድ ክርስቲያን ተገቢ አይደለም። ይህ አቋሜ ነው፣ ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን፣ አሜን። ይህ በዘመናት ውስጥ እጅግ የሚያስተጋባና እስከ ዛሬ ድረስ የሚሰማ የሉተር ድምፅ ዛሬም እያንዳንዳችንን ይጠራል። ሉተር አልፈራም፣ ለእውነት ቆመ፣ ለእውነት መሰከረ። እግዚአብሔር እርዳኝ አለ፣ እግዚአብሔርም ረዳው። ግንቦት 1512 ላይ ሉተር በይፋ ከባቢሎን ተለየ። ኦክቶበር 31 1517 የመጀመሪያ መቃወሚያውን የጻፈበት ጊዜ ነው። ይህ ከሆነ በ2017 500 ዓመት አለፈው። ከ500 ዓመት በኋላ ዛሬም ያ ድምፅ ያስተጋባል በእኛ። ሕዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ውጡ የሚለው ድምፅ ዛሬም ያስተጋባል ወንድሞቼና እህቶቼ። ስለዚህ ምንም የሚያስፈራ ቢሆን እግዚአብሔር ሆይ አለ ሉተር። እግዚአብሔርን ለመነ። ሁሉን የምትችል ዘላለማዊ እግዚአብሔር ሆይ ዓለም እንዴት የሚያስፈራ ነው! ይውጡኝ ዘንድ እንዴት አፋቸው እንደተከፈተ፣ በአንተም ላይ ያለኝን እምነት እንዴት ኢምንት እንደሆነ ተመልከት። ይህ ዓለም ባለው አንዳች ጉልበት የምደገፍ ከሆነ በቂ አይመስለኝም። ይህ ዓለም ባለው አንዳች ጉልበት የምደገፍ ከሆነ በቂ አይመስለኝም። ደውሉ ተደውሏል፣ ውሳኔው ተላልፏል። አንተ የኔ አምላክ ሆይ የዚህን ዓለም ጥበብ ተቃውሜ ጸንቼ እቆም ዘንድ እርዳኝ። አንተ አምላኬ ሆይ የዚህን ዓለም ጥበብ ተቃውሜ ጸንቼ እቆም ዘንድ እርዳኝ አለ። እግዚአብሔርም ረዳው ሉተርን። ሉተር መጽሐፍ ቅዱስን ተረጎመ። ያ በጨለማ የተቆለፈበት በላቲን ቋንቋ ብቻ የሚጻፍ የነበረ ሰው እንዳያነበው የሚደረገውን መጽሐፍ ቅዱስ ወደሚነበብ ቃል ለወጠው። ሉተር የአዲስ ኪዳን የሉተር የመጀመሪያ ትርጉም በመስከረም 1522 ዓመተ ምህረት ታተመ። በ1534 ዓመተ ምህረት ደግሞ
ብሉይ ኪዳን አዲስ ኪዳንን ጨምሮ አሳተመ። በ1545 ዓመተ ምህረት ሙሉውን መጽሐፍ ቅዱስ አሻሽሎ አተመ። ከዛም በኋላ ከእንግዲህ ወዲህ የሕይወት ቃል በጨለማ ውስጥ በሰንሰለት አስሮ ማስቀመጥ አይቻልም ብሎ ተናገረ። ደግመዋለሁ። ከእንግዲህ ወዲህ የሕይወትን ቃል በጨለማ ውስጥ በሰንሰለት አስሮ ማስቀመጥ አይቻልም ብሎ ተናገረ። ወንድሞቼና እህቶቼ ዛሬ ይሄ ነፃ ሆኖ በእጃችን ላይ የምናነበው መጽሐፍ በተለይ ይሄ ትርጉም የሉተር ትርጉም ነው። አሁን እጄ ላይ ያለው በአማርኛ የተተረጎመው የ1962 ሉተር ትርጉም ነው እና ይህ መጽሐፍ ዛሬ በየቤታችን አለ። የሚገርመው ያኔ እንዳያነቡት በጨለማ ውስጥ በሰንሰለት ታስሮ ነበር በላቲን ቋንቋ ተጽፎ። ዛሬ ግን በምናነበው ቋንቋ እንዲደርሰን ሉተር ታላቅ ተጋድሎ አድርጎ ሕይወቱን መስዋዕት አድርጎ ዛሬ በጌታ እርዳታ መጽሐፍ ቅዱስ በእጃችን አለ። ያኔ በግዴታ ታስሮ የነበረው መጽሐፍ ቅዱስ ዛሬ በውዴታ በቤታችን ውስጥ አስረነዋል። አናነበው። አንብበን ደግሞ የሚናገረንን በሕይወታችን አንፈጽምም። ከአጉል እምነትና ከተሳሳተ የባቢሎን ትምህርት አንወጣም። ወንድሞቼና እህቶቼ ዛሬ ግን መንፈስ ቅዱስ ጥሪ ያቀርብላቸዋል። ወንድሞቼ ጥሪ አቀርባለሁኝ። መጽሐፍ ቅዱሳችን ዛሬ ይጠራናል እንዲህ እያለ ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ። ወንድሞቼና እህቶቼ ለእግዚአብሔር ቃልን ጊዜ ወስደን እንድናጠናና እንድንከተለው፣ ሁለተኛ ያነበብነውን እውነት እንድንኖርበት፣ ከታሰርንበት ባህልና ወግ ነፃ እንድንወጣ፣ ከባቢሎን እንድንወጣ፣ ሶላ ስክሪፕቶራ እንድንል፣ ይሄንን የምትሰሙ ወንድሞቼና እህቶቼ ለጌታ ለኢየሱስ ክርስቶስ እንድትወስኑ። በአንተ ጸጋ ብቻ ነው ምድነው። አንተም በማመን ብቻ ነው ምድነው። ክርስቶስ ብቻ ነህ የኔ አዳኝ ብለን በንስሐ ወደሱ ፊት እንድንቀበል ጥሪ ያቀርብላቸዋለሁ። ይህንን ጥሪ ተቀብለን ወደ አዳኙ እንድንመጣ እግዚአብሔር እያንዳንዳችንን ይርዳን። እንጸልይ። ቅዱስና ዘላለማዊ ሆንክ ቸርና ሩሩ ፈቃር አባታችን ሆይ በዚህ በመጨረሻ ዘመን የሦስቱም መላእክት መልእክት አንተ ስለላክልን ሕዝቤ ሆይ ከባቢሎን ውጡ ስላልከን እናመሰግንሃለን። ቃሉን ብቻ ሶላ ስክሪፕቶራ ብለን ከፍ አድርገን በቃሉን አምነን ቃሉን ብቻ እየኖርን ለምጽአትህ እንድንዘጋጅ እያንዳንዳችንን እርዳን። ይህንን የሚሰሙትን ሁሉ ወንድሞቼንና እህቶቼን ባርክ። ዛሬ ልትወስን ዛሬ ወደ ጌታ ልትመጣ ያለችዋን ነፍስ እንድታበረታታት፣ እንድትወስን፣ እንድትረዳት እለምንሃለሁ። የሰማይ አባትና መድኃኒት ሆይ እኛም ቃልህን የያዝን ሰዎች ወደ ቃልህና ወደ እውነትህ በሙላት መመለስና መዘጋጀት እንድንችል እርዳን። ስለነበረን ጊዜ ተመስገን። ቀሪ ጊዜያችንን ባርክልን። በክርስቶስ ኢየሱስ አሜን። ወንድሞቼና እህቶቼ ሶላ ስክሪፕቶራ በሚል ርዕስ የጀመርነውን ትምህርት እንቀጥላለን። ይህንን ትምህርት በመስማት በእውነት ክርስቶስን ብቻ ብላችሁ የወሰናችሁ በአድራሾቻችን እንድትጽፉልን፣ እንድትገናኙን እናድማቸዋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።